ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን ከሀ እስከ ፐ ያሉ ፊደላትን ሲሆን እንዲሁም ከግራ ወደ ቀኝ እና ከቀኝ ወደ ግራ ማለትም ወደ ኋላም በመመለስ እናያቸዋለን ማለት ነው። ፊደላትን እንዴት አንደኛውን ፊደል ከአንደኛው እንደምንለየው ጭምር እናያለን ማለት ነው። ማለትም የአንደኛውን ፊደል ከሌሎች ፊደሎች በምን አይነት መንገድ ለይተን ቅርጻቸውና ድምጻቸውን የምንለይበትን ወደ ትምህርታችን ስንቀጥል እስኪ ይቺ ማናት? ይቺ የፊደል መጀመሪያ ማለት ነው። በአማርኛ ፊደላት ሀ ብለን የምንጠራት ናት ማለት ነው። ሀ፣ ሁ፣ ሺ፣ ሃ፣ ሼ፣ ህ፣ ሆ። እሺ ወደኋላ በመመለስ ስናየው ደግሞ ይቺ ሆ፣ ይቺ ህ፣ ይቺ ሼ፣ ይቺ ሃ፣ ይቺ ሺ፣ ይቺ ሁ፣ ይቺ ሃ። እሺ ከዚህ ስንመጣ ይቺ ማናት? ይቺ ለ ማለት ነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ ወደኋላ ስንመለስ ደግሞ ሎ፣ ይቺ ል፣ ይቺ ሌ፣ ይቺ ላ፣ ይቺ ሊ፣ ይቺ ሉ፣ ይቺ ለ። እሺ በዚህ መንገድ ፊደላትን ካያችኋቸው በቀላል መንገድ መያዝ ትችላላችሁ። አሁን ድምጻቸውን ሆነ ቅርጻቸውን። ከዚህ ስንመጣ ይቺ ማናት? ይቺ ሀ ማለት ነው። ሀ ይቺን በድምፅ ምንድን ናቸው? ሁለቱም ተመሳሳይ ናቸው ማለት ነው። ስለዚህ ስንቆጥራት ሀ፣ ሁ፣ ሺ፣ ሃ፣ ሼ፣ ህ፣ ሆ። እስኪ ወደኋላ ስንመለስ ደግሞ ያው ይቺ ሆ፣ ይቺ ህ፣ ይቺ ሄ፣ ይቺ ሃ፣ ይቺ ሺ፣ ይቺ ሁ፣ ይቺ ሃ። እሺ የአንደኛ ፊደላትን ከሌሎች ፊደላት በእንዴት እንለያቸዋለን ማለት ነው። የመጀመሪያ ፊደል የምንላቸው ምንም አይነት ቅጽል ወይም ቅርጽ የሌላቸው ናቸው ማለት ነው። የሁለተኛ ፊደሎችን ደግሞ ከሌሎች በምን እንለያቸዋለን ካለ ሁለተኛ ፊደል መሆናቸው የምንለያቸው ከወገባቸው ከጎናቸው ቅጽል ወይም ነጥብ ካላቸው ከወገባቸው ላይ የሁለተኛ ፊደል መሆናቸውን መለየት እንችላለን ማለት ነው። የሶስተኛ ፊደላትንስ በምን እንለያቸዋለን? የሶስተኛ ፊደል መሆናቸውን ደግሞ የምንለያቸው ከታች ከእግራቸው ዘወር ያሉ ወደ ቀኝ ዞር ወይም ሸፋፋ ከሆኑ ማለት ነው። የአራተኛ ፊደሎችን ደግሞ የምንለይበት በምን እንለያቸዋለን? የአራተኛ ፊደላት አብዛኞቹ እግራቸው በስተግራ የሚያጥር ፊደላት በሙሉ ስንተኛ ናቸው? አራተኛ ፊደል ናቸው። የተወሰኑት ደግሞ በስተቀኝ ጎናቸው ወደ ታች የሚወርድ ይኖራቸዋል ማለት ነው። እንደማ እንደሳ። ወደ አምስተኛ ፊደላት ስንሄድ ደግሞ አምስተኛ ፊደላት ብለን የምንጠራቸው በሙሉ ምን አላቸው? ቀለበት ወይም ክብ አላቸው ማለት ነው። ከቀኝ እግራቸው ከታች ቀለበት ካላቸው በስተውጭ የአምስተኛ ፊደላት ናቸው ማለት ነው። ወደ ስድስተኛ ፊደላት ስንሄድ ደግሞ የስድስተኛ ፊደላትን ከሌሎች ፊደሎች የምንለይበት ይህን ብለን አቋም ያለው የላቸውም። ሁሉም እንደየፊደሎች ቅርጻቸው የተለያየ ነው ማለት ነው። ወደ ሰባተኛ ፊደላት ስንሄድ ደግሞ የሰባተኛ ፊደላት አብዛኛው ፊደላት እግራቸው በስተቀኝ የሚያጥር ቢሆንም እንደ ሆ ማለት ነው። አብዛኛዎቹ ደግሞ ከላያቸው ምን አላቸው? ቀለበት ካላቸው የሰባተኛ ፊደል መሆናቸውን በዚህ መንገድ መለየት እንችላለን ማለት ነው። ወደ ፊደላችን ስንመለስ ስንቆጥር ይቺ ማናት? ይቺ መናት ማለት ነው። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣
እስኪ ወደ ኋላ ስንመለስ ይቺ ሞ፣ ይቺ ም፣ ይቺ ሜ፣ ይቺ ማ፣ ይቺ ሚ፣ ይቺ ሙ፣ ይቺ መ። ከዚህ ስንመጣ ይቺስ ይቺ ማናት? ይቺ ሶ ማለት ሰ ማለት ነው። ስለዚህ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ወደኋላ ተመልሰን ስንቆጥራቸው ውስጥ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። እሺ ከዚህ ስንመጣ ይቺ ማናት? ይቺ ረ ናት ማለት ነው። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እሺ ወደኋላ ተመልሰን ቆጥረው ይቺ ሮ፣ ይቺ ር፣ ይቺ ሬ፣ ይቺ ራ፣ ይቺ ሪ፣ ይቺ ሩ፣ ይቺ ረ። ከዚህ ስንመጣ ይቺስ ማናት? እስኪ እናንተን ግምት አስቀምጡልኝ። በቅድሚያ መማር መከታተል የምትፈልጉ ሁሉ በሀገር ውስጥም ሆነ በሀገር ውጭ ሆናችሁ የፈለጋችሁትን የትምህርት አይነት ጎበዝ አንባቢና ጸሐፊ መሆን እንዲችሉ አድርገን እናስተምራለን። እንዲሁም ህፃናትን ማስተማር ለምትፈልጉ ሁሉ ከሀገር ውስጥ መሆናችሁ ከሀገር ውጭ በኦንላይን ጎበዝ አንባቢና ጸሐፊ መሆን እንዲችሉ አድርጋችሁ ማስተማር ትችላላችሁ ማለት ነው። ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል በቅርብ ቀን ጎበዝ አንባቢና ጸሐፊ መሆን እንዲችሉ አድርገን እናስተምራለን። ደውላችሁ አናግሩን። ወደ ትምህርታችን ስንቀጥል ይችን ማናላችኋት? ይቺ ሰ ብላችሁ ግምታችሁን ካስቀመጣችሁ በትክክል ማለት ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ወደኋላ ስንቆጥራት ደግሞ ይቺ ሶ፣ ይቺ ስ፣ ይቺ ሴ፣ ይቺ ሳ፣ ይቺ ሲ፣ ይቺ ሱ፣ ይቺ ሰ። ከዚህ ስንመጣ ይቺስ ማናት? ይቺ ሸ ማለት ነው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። አሪፍ። ወደኋላ ተመልሰን ስንቆጥራት ደግሞ ይሄው ሾ፣ ይቺ ሽ፣ ይቺ ሼ፣ ይቺ ሻ፣ ይቺ ሺ፣ ይቺ ሹ፣ ይቺ ሸ። እሺ ከዚህ ስንመጣ ይቺ ማናት? ይቺ ቀ ማለት ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ወደኋላ ስንቆጥራት ይኸው ቆ፣ ይቺ ቅ፣ ይቺ ቄ፣ ይቺ ቃ፣ ይቺ ቂ፣ ይቺ ቁ፣ ይቺ ቀ። ከዚህ ስንመጣ ይቺስ ማናት? ይቺ በ፣ ቡ፣ ቪ፣ ባ፣ ቤ፣ ብ፣ ቦ። እስኪ ወደኋላ ተመልሰን ስንቆጥራት ደግሞ ይቺ ቦ፣ ይቺ ብ፣ ይቺ ቤ፣ ይቺ ባ፣ ይቺ ቢ፣ ይቺ ቡ፣ ይቺ በ። እሺ ከዚህ ስንመጣ ይቺስ ይቺ በ፣ ቡ፣ ቪ፣ ቫ፣ ቤ፣ ብ፣ ቮ። ወደኋላ ስንቆጥራት ይቺ ቮ፣ ይቺ ቭ፣
ይቺ ቤ ይቺ ባ ይቺ ቢ ይቺ ቡ ይቺ በ ከዚህ ስንመጣ ይቺስ ተ ተ ቱ ቲ ታ ቴ ት ቶ እሺ ይቺስ ቶ ይቺ ት ይቺ ቴ ይቺ ማለት ታ ይቺ ቲ ይቺ ቱ ይቺ ተ ከዚህ ስንመጣ ይቺስ ይቺ ቸ ማለት ነው። ቸ ቹ ቺ ቻ ቼ ች ቾ እሺ ወደኋላ ተመለስን ቆጥራት ይቺ ቾ ይቺ ች ይቺ ቼ ይቺ ቻ ይቺ ቺ ይቺ ቹ ይቺ ቸ እሺ ከዚህ ስንመጣ ይቺስ ማለት ይቺ የ ዩ ይ ያ የ ይ ዮ እሺ ከዚህ ስንነሳ ደግሞ ወደኋላ ዮ ይቺ ይ ይቺ የ ይቺ ያ ይቺ ይ ይቺ ዩ ይቺ የ እሺ ከዚህ ስንመጣ ይቺስ ማናት? ይቺ ነ ኑ ኒ ና ኔ ን ኖ ወደኋላ ስንቆጥራት ኖ ን ኔ ና ኒ ኑ ነ ፊደላትን በዚህ መልኩ መለማመድ ወይም ከቻለ መቁጠር ከቻለ አማርኛን በቀላል መንገድ ማንበብ መጻፍ ቻላችሁ ማለት ነው። ከዚህ ስንመጣ ደግሞ ይቺ ማናት? ይቺ ኘ ማለት ነው። ኘ ኙ ኚ ኛ ኜ ኚ ኞ እስኪ ወደኋላ ስንመለስ ይቺ ኞ ይቺ ኚ ይቺ ኜ ይቺ ኛ ይቺ ኚ ይቺ ኙ ይቺ ኜ ከዚህ ስንመጣ ይቺስ ማናት? ይቺ አ ማለት ነው። አ ኡ ኢ አ ኤ እ ኦ እሺ ወደኋላ ስንመለስ ይቺ ኦ ይቺ እ ይቺ ኤ ይቺ አ ይቺ ኢ ይቺ ኦ ይቺ አ እሺ ከዚህ ስንመጣ ይቺ ማናት? ይቺ ከ ማለት ነው። ከ ኩ ኪ ካ ኬ ክ ኮ እሺ ወደኋላ ስንመለስ ይቺ ኮ ይቺ ክ ይቺ ኬ ይቺ ካ ይቺ ኪ ይቺ ኩ ይቺስ ከ ከዚህ ስንመጣ ይቺ ኸ ሁ ሺ ሃ ሼ ህ ሆ ወደኋላ ስንቆጥራቸው ይቺ ሆ ይቺ ህ ይቺ ሄ ይቺ ሃ ይቺ ሂ ይቺ ሁ ይቺ ሃ
እሺ ከዚህ ስንመጣ ይቺ ወ ማለት ነው። ወ ው ዊ ዋ ዌ ው ወ። እስኪ ወደ ኋላ እንቁጠራት። ይቺ ወ፣ ይቺ ው፣ ይቺ ዌ፣ ይቺ ዋ፣ ይቺ ዊ፣ ይቺ ው፣ ይቺ ወ ወ። እሺ ከዚህ ስንመጣስ ይቺ ዘ ዘ ዙ ዚ ዛ ዜ ዝ ዞ። ወደኋላ ይቺ ዞ፣ ይቺ ዝ፣ ይቺ ዜ፣ ይቺ ዛ፣ ይቺ ዚ፣ ይቺ ዙ፣ ይቺ ዘ ዘ። እሺ ከዚህ ስንመጣ ይቺስ ይቺ ዠ ማለት ነው። ዠ ዡ ዢ ዣ ዤ ዥ ዦ። እሺ ወደኋላ ስንቆጥር ይቺ ዦ፣ ይቺ ዥ፣ ይቺ ዤ፣ ይቺ ዣ፣ ይቺ ዢ፣ ይቺ ዡ፣ ይቺ ዠ ዠ። አማርኛን ለማንበብ ወይም ለመጻፍ ፊደላትን ከቀኝ ወደ ግራ ከግራ ወደ ቀኝ ቆጥራችሁ ማወቅ ይኖርባችኋል ማለት ነው። በዚህ መንገድ ከዚህ ስንመጣ ይቺ ደ ማለት ነው። ደ ዱ ዲ ዳ ዴ ድ ዶ። ወደኋላ ስንል ዶ፣ ይቺ ድ፣ ይቺ ዴ፣ ይቺ ዳ፣ ይቺ ዲ፣ ይቺ ዱ፣ ይቺ ደ። እሺ ከዚህ ስንመጣ ይቺስ ገ ገ ጉ ጂ ጋ ጌ ግ ጎ። ወደኋላ ስንቆጥራት ይቺ ጎ፣ ይቺ ግ፣ ይቺ ጌ፣ ይቺ ጋ፣ ይቺ ጂ፣ ይቺ ጉ፣ ይቺ ገ ገ። እሺ ከዚህ ስንመጣ ይቺ ጠ ጠ ጡ ጢ ጣ ጤ ጥ ጦ። ወደኋላ ስንቆጥራት ይቺ ጦ፣ ይቺ ጥ፣ ይቺ ጤ፣ ይቺ ጣ፣ ይቺ ጢ፣ ይቺ ጡ፣ ይቺ ጠ ጠ። አማርኛ ፊደላትን እንዴት ነው ከአንዱ አንዱ የምንለየው ነው ያልነ? መቼም እየተከታተላችሁ ታስታውሳላችሁ ብዬ አስባለሁ። የአማርኛ ፊደላትን አንደኛውን ፊደል ከአንደኛው የምንለይበት በምን አይነት መንገድ ነው ብለናል። የመጀመሪያ ፊደሎች ከሆኑ ምን የላቸውም? ቅጽል የላቸውም ማለት ነው። ምንም አይነት ቅጽል የሌላቸው ከሆኑ አንደኛ ፊደል መሆናቸውን ልብ ማለት ይኖርብናል ማለት ነው። ሁለተኛ ፊደላትን ከሌሎች ፊደላት ደግሞ በምን እንለያቸዋለን ብለናል። የሁለተኛ ፊደሎች ከጎናቸው ላይ ቅጽል አላቸው ወይም ነጥብ፣ ያው እንደ ዞ፣ እንደ ዦ፣ እንደ ዱ፣ እንደ ጉ፣ እንደ ጡ ማለት ነው። ከጎናቸው ቅጽል ካላቸው ሁለተኛ ፊደል መሆናቸውን ልብ ብለን ማስታወስ ይኖርብናል ማለት ነው። የሶስተኛ ፊደላትንስ ምን አላቸው ነው ያልነ? እሺ እስኪ እናንተ እሺ የሶስተኛ ፊደላት ከታች ከቀኝ እግራቸው ምን አላቸው? ከቀኝ እግራቸው ነጥብ ካላቸው ወይም እግራቸው ሸፈፍ ያለ ከሆነ የሶስተኛ ፊደል መሆናቸውን እንለያለን ማለት ነው። የአራተኛ ፊደል መሆናቸውን ደግሞ በምን እንለያለን ብለናል? የአራተኛ ፊደል መሆናቸውን የምንለያቸው ደግሞ እግራቸው ምን የሆነ ማለት ነው። እግራቸው በስተግራ ገጥ ያለ እግራቸው የሚያጥር ከሆነ አራተኛ ፊደል ናቸው። ያው እንደዛ እንደ ዣ እንደ ዳ ያሉ ፊደላት እግራቸው ካጠረ አራተኛ ፊደል መሆናቸውን ልብ ብለን መያዝ ይኖርብናል ማለት ነው። አማርኛን ለማንበብ ሆነ ለመጻፍ
ወደ አምስተኛ ፊደላት ስናልፍ ደግሞ የአምስተኛ ፊደላት ምን አላቸው ነው ያለ። የአምስተኛ ፊደላት ሁሉም ፊደላት በሚባል ደረጃ ምን አላቸው? እግራቸው ከቀኝ እግራቸው ከታች ምን አላቸው? ቀለበት ካላቸው የአምስተኛ ፊደል መሆናቸውን ልብ ብለን ልንይዝ ይገባል ማለት ነው። የስድስተኛ ፊደል የምንላቸው ግን ምን ያለ ሁሉም ፊደላት እንደየዝርያቸው የተለያየ ምን አላቸው? ቅርጽ አላቸው። መሸምደድ ይኖርብናል ማለት ነው። የስድስተኛ ፊደላትን ደግሞ ከሌሎች ፊደሎች የምንለይበት የስድስተኛ ፊደላት አብዛኛው ፊደላት እንደ ዞ፣ እንደ ዦ፣ እንደ ዶ ፊደላት የአብዛኛዎቹ የተለየ ፊደልና ቅርጽ ያላቸው ከላያቸው ቀለበት ያለም ቢኖርም ሁሉ አብዛኛዎቹ ግን በስተግራ ገጥ በስተቀኝ እግራቸው የሚያጥሩ ፊደላት ከሆኑ ምናቸው ነው የሰባተኛ ፊደላት መሆናቸውን ልብ ብለን ከያዝን ከዛ በኋላ አማርኛን ለማንበብ ይሁን ለመጻፍ በጣም ቀላል ነው ማለት ነው። ለምሳሌ የዘ አምስተኛ ፊደል መሆኗን ይቺ ቤተሰቧን ካወቅን በኋላ ድምጿ ቢጠፋን ዘዙ ዚ ዛ ዜ ብለን ድምጿን መለየት እንችላለን ማለት ነው። በዚህ መልኩ አማርኛን በቀላል መንገድ ማንበብ መጻፍ ትችላላችሁ ማለት ነው። ከተረዳችሁት ወደ ቀጣዩ ስንሄድ ደግሞ ፊደላት ይቺ ማናት? ይቺ ጨ ማለት ነው። ጨ ጩ ጪ ጫ ጬ ጭ ጮ። እስኪ ወደኋላ ይቺ ጮ፣ ይቺ ጭ፣ ይቺ ጬ፣ ይቺ ጫ፣ ይቺ ጭ፣ ይቺ ጩ፣ ይቺ ጨ። ከዚህ ስንመጣ ይቺ ደግሞ ጰ፣ ጰ፣ ጱ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። እስኪ ወደኋላ ይቺ ጶ፣ ይቺ ጵ፣ ይቺ ጴ፣ ይቺ ጳ፣ ይቺ ጲ፣ ይቺ ጱ፣ ይቺ ጰ፣ ጰ። ከዚህ ስንመጣ ይቺ ጸ፣ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ወደኋላ ስናነባ ይቺ ጾ፣ ይቺ ፅ፣ ይቺ ፄ፣ ይቺ ጻ፣ ይቺ ጺ፣ ይቺ ጹ፣ ይቺ ጸ፣ ጸ። እሺ ከዚህ ስንመጣ ይቺስ ፈ፣ ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። እስኪ ወደኋላ ይቺ ፎ፣ ይቺ ፍ፣ ይቺ ፌ፣ ይቺ ፋ፣ ይቺ ፊ፣ ይቺ ፉ፣ ይቺ ፈ፣ ፈ። ከዚህ ስንመጣ ስማና ጸ፣ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ወደኋላ ስንሄድ ይቺ ጾ፣ ይቺ ፅ፣ ይቺ ፄ፣ ይቺ ጻ፣ ይቺ ጺ፣ ይቺ ጹ፣ ይቺ ጸ፣ ጸ ማለት ነው። አማርኛን በዚህ መልኩ መለማመድ ይኖርብናል ማለት ነው። ለማንበብ ለመጻፍ ቅርጻቸውን ለመለየት። ከዚህ ስንመጣ ደግሞ ይቺ ጀ፣ ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። እስኪ ወደኋላ ይቺ ጆ፣ ይቺ ጅ፣ ይቺ ጄ፣ ይቺ ጃ፣ ይቺ ጂ፣ ይቺ ጁ፣ ይቺ ጀ፣ ጀ። እሺ ከዚህ ስንመጣ ይችስ አ፣ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። አንድ ላይ ወደኋላ ስንሄድ ይቅርታ፣ ይቺ ኦ፣ ይቺ
እ ይቺ ኤ ይቺ አ ይቺ ኢ ይቺ ኦ ይቺ አ አ። እሺ ከዚህ ስንመጣ ይቺስ ሀ ሀ ሁ ሂ ሃ ሄ ህ ሆ። እስኪ ወደኋላ ይቺ ሆ ይቺ ህ ይቺ ሄ ይቺ ሃ ይቺ ሂ ይቺ ሁ ይቺ ሃ ሃ። እሺ ከዚህ ስንመጣ ይቺስ ፐ ፐ ፑ ፒ ፓ ፔ ፕ ፖ። እስኪ ወደኋላ ይቺ ፖ ይቺ ፕ ይቺ ፔ ይቺ ፓ ይቺ ፒ ይቺ ፑ ይቺ ፐ ፐ። የአማርኛ ፊደላትን 34ቱ ፊደላትን በዚህ መልኩ አይተናል ማለት ነው። ቀጣይ ደግሞ በሌላ ቪዲዮ የምንገናኝ ይሆናል። በመማር መከታተል የምትፈልጉ ግን በአጭር ቀን ጎበዝ አንባቢና ጻፊ እንሆናለን ብላችሁ የምታስቡ ካላችሁ ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ህፃናትም ሆነ እናንተን መማር ለምትፈልጉ ሁሉ በቅርብ ቀን በ1 ወርና በ2 ወር ጎበዝ አንባቢና ጻፊ መሆን እንድችሉ አድርገን እናስተምራለን። ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ የእናንተን የስራ ሰዓት በማይጋፋ መልኩ በኦንላይን መማር ትችላላችሁ። የምትማሩት በቀን 1 ሰዓት በሳምንት 5 ቀን ይሆናል ማለት ነው። ሰዓቱ ደግሞ እናንተን በተመቻችሁ ማታም ቀንም ጠዋትም የሚመቻችሁን ሰዓት በመምረጥና በማመቻቸት ትምህርታችሁን በቀላል መንገድ አቀላጥፋችሁ ማንበብ መጻፍ ትችላላችሁ ማለት ነው። ለረዥም ጊዜ የነበራችሁትን ቁጭት በ1 ወርና በ2 ወር አንባቢና ጻፊ የምትሆኑበትን ሲስተም ዘርግተንላችኋል። በመደወል አናግሩን። መልካም ጊዜ፣ ሰናይ ቆይታ ተመኘን።